ምን አገባት ዘናት ዘን በቃ አንዴ ሙቷል አይመለስ እሱማ አይመለስም ነፍሱ ባጠቀቀ ለምን ገደል አይገባም እንደዚህ እንድትለው አልፈልግም እስካሁን እንደነፋ እስካሁን ለፈለፈ በጣም ታገስነኝ ታገስከኝ አልተታገስከኝ ምንም አልፈጥርም እያልኩ ነው ሰማኛል አይደል አንቺ ወንድሜ ምን ማለት ነው መፈጥረውን አሳያለሁ ብራዘር ስማኝ ተረጋጋና አውራ ማስመሰልሽን ታዩና እኔና አንቺ እንግባ አሁን ቆይ ከኔ ምንድነው የምፈልገው ስለዚህ ናሆም ወንድሜ አንገቱን በ3 ጊዜ ተወክቶ የሞተው ለምንድን ነው አንድ ምን አገባ አንተ ሁለት ደግሞ ምን አገባ ዘመዴ ነው ካሜራው ይተፋሲጀመር ስለ ካሜራው ምናምን አፍን አትክፈት ዘመዴ ነው እከፍታለሁ ስማኝ ወንድሜ አሁን በተረጋጋ መንፈስ እናወራ ሽልማት ምናምን መደባደብም ካስፈለገ እደባደባለሁ አይደለም እኮ መሸለምም ካስፈለገ እሸልማለሁ ምንም ነገር የማድረግ መብት አለኝ ምንም ነገር እናንተን የማድረግ መብት አለኝ አሁን እዚህ ማን አንተ መታረገው እንዴት ነው እኛም አንተን የማስተናገድ መብት አሁን ቀደም ልሸልም ምናምን ቤተሰብ ምናምን በየገቦት ነገር እንዳ እኔ መርማሪ ጋዜጠኛ አንድነት ይባላል እኛውም እዚህ ጎረቤታችሁንም ሳጣራ የተለያዩ ነገራቶችንም ሳጣራ የሆነሽ ነገር ሰምቼ ነበርና እሱ ነገር እስቲ ትንሽ ክሪል ለማድረግ ወይ እንድታረጊ የሚፈልግሽ ነበር እንደማይሆን ነገር ደግሞ እሱን ነገር አላየውበትምና የቀድሞ ፍቅረኛሽ ናሆም ታገበ የነበረው ሰው ከዚህ ዓለም በሞት ተለይቷል ነፍሱን ባጸደ ገነት ያኑረው አደንግጡ ተረጋጉ ቋንታ እንዴት አወኩት ይሄው ጊዜ አውስኩ ከሞተ ቆይቷል ቆይቷል አንዳንድ አጋጣሚ ሳጣራ ነው ያወኩትና ግን ባለቤትሽ ከሞተ በኋላ አሁን የኖርሻለሽ ህይወት እንግዲህ እንደምናየው ነው ሁላችንም ቋንታ ምን አገባ ከ6 ወር በፊት የሞተ ሰው ምንም ከ6 ወር በፊት ቢሞት ጥቁር የመልበስ ነገር የማዘን ነገር አላየውብሽም ሪላክስ ያረክሽ ነው ያኖርሻለሽ ኢትስ ኦኬ እሱ መፍትሽ ነው ምን አገባ ትዘናት ዘን በቃ አንዴ ሙቷል አይመለስ እሱማ አይመለስም ነፍሱ ባጠቀቀ ለምን ገደል አይገባም እንደዚህ እንድትለው አልፈልግም አንተ ሲጀመር ማን ምንድነው ወይስ ማክሰን ይስተውልክልኝ ማስኬ ምናምን አይደለም አሁን ሜን ፖይንት ሌባ ነው ወይ ነገረን ሌባ ሆኖ እኮ እስካሁን መስረቅ ያለብኝ ነገር ሰርቄ ወጣል ሰምቶ ሊሆን ይችላል ተረጋጉ የገደለውን ሰው ምናምን ሳይሆን ናሆም ከምሽቱ 3 ሰዓት ከቤቱ በሰላም ተኛበት ከናቱ ወጥቶ አንገቱን በጩቤ 3 ጊዜ ተወክቶ ከዚህ ዓለም በህይወት ተለይቷል በራሱ ጥጋብ ነው ይበለው ከማንም ጋዛ ኖ ወይ እሱ ሌላ ጉዳይ ነው ይበለው በራሱ ጥጋብ ነው እሱን ያወኩበት የራሴ መንገድ አለ የናሆም በጣም የቅርብ ዘመድ ነው ስሚ የናሆም በጣም የቅርብ ዘመዱ ነው እስካሁን የነበርክ ታዲያ አልነበርኩም አዲስ አበባ ውስጥ አልነበርኩም አሁን ከአዲስ አበባ መጥቻለሁ እባክህ ነው አሁን ስለዚህ ናሆም ወንድሜ አንገቱን በ3 ጊዜ ተወክቶ የሞተው ለምንድን ነው አንድ ምን አገባ አንተ ሁለት ደግሞ ምን አገባ ዘመዴ ነው ካሜራው ይተፋሲጀመር ስለ ካሜራው ምናምን አፍን አትክፈት ዘመዴ ነው እከፍታለሁ ስማኝ ወንድሜ አሁን በተረጋጋ መንፈስ እናወራ ሽልማት ምናምን መደባደብም ካስፈለገ እደባደባለሁ አይደለም እኮ መሸለምም ካስፈለገ እሸልማለሁ ምንም ነገር የማድረግ መብት አለኝ ምንም ነገር እናንተን የማድረግ መብት አለኝ አሁን እዚህ ማን አንተ መታረገው እንዴት ነው እኛም አንተን የማስተናገድ መብት አሁን ቀደም ልሸልም ምናምን ቤተሰብ ምናምን በየገቦት ነገር እንዳ እኔ መርማሪ ጋዜጠኛ አንድነት ይባላል እና ስለአንተ መርማሪነት እኛ ምን አገባን መርማሪ ጋዜጠኛ አንድነት ይባላል ማንኛውም የወንጀል ነገር የመመረምር ጋዜጠኛ ናሆም ደግሞ የቅርብ ዘመዴ ታዲያ መዋሸት ለምን አስፈለገ ቅድም እንደዛ ብለ ይገባ እዚህ ቤት እንድታስገቡኝ አንቺ ነሽ ለዚሁ ለምን እሱን በኋላ እንጨቃጨቃለን እሱን በኋላ እንጨቃጨቃለን እዚህ ቤት አጭበርብሬ ደግሞ እንደገባው ታውቂያለሽ አይደል እሱን ደግሞ እዚህ ቤት ሸልማለሁ ብዬ ነው የገባሁት አይደል አዎ ስለዚህ እዚህ ቤት ሸልማለሁ ብዬ ገብቼ አሁን ደግሞ መርማሪ ጋዜጠኛ ነኝ ያልኳችሁ ነው ስለዚህ እሱን ነገር በህግ እኔ መጠየቅ ይችላል ፊት ለፊት ካሜራ አለ ማስረጃ አለ ካሜራውን አላጠፋልሽም አንድነት የሚባል ግለሰብ ቤቴ እሸልማለሁ ብሎ ገብቶ ስለ ወንጀል ጠየቀኝ ብለሽ መክሰስን እንችላልሽ እሱ ሙሉ መፍትሄሽ ነው አሁን ግን የምጠይቅሽን ጥያቄ በስነ ስርዓት እንድመልስልኝ ነው ፈልገው ማን መልስስ ምን ተመጣ ማመጣውን አብረን ምን ይሆናል ሲጀመር ላይ ፊት ይጣበል በስነ ስርዓት አውረን ብትረጋጋ ይችላል ቤት ውስጥ እኮ ነው ቤትም ሆነ ቤት ሲጀመር እግዚአብሔር እኮ ላስወጣ ይችላል ከፈለክ እስኪ አስወጣኝ አይደለም ይኸውልህ ወንድሜ ማስወጣት እኮ ነው ተነስና እዚህ ጋር ለሁለቱና ስለመጣ ህግ ይዞት እስካሁን ምንም የተገኘ ህግ ምንም አልፈጠረም ማለት እውነተኛ መረጃ ትክክለኛ የእናት እንባና ትክክለኛ የሰው ነፍስ ተዳፍኖ ይቀራል ማለት አይደለም ህግ ቦታ ድረስ ሄዳችሁ መረጃዎችን ማጥፋትም ማስጠፋትም ይችላል አላልኩም አንቺ አጠፋሽ እሱ አጠፋው አላልኩም ፍቅረኛሽ ነው ልታገቢ የነበረው ግለሰብ ነው በጣም ነው የምትዋደዱት
ስለዚህ በጣም የምትወጂው ፍቅረኛሽ ገና ከሞቱ ከ6 ወር በኋላ እቤት እንደዚህ ዘና ብለሽ ትቆያለሽ የሚል ነገር እንደ ኢትዮጵያ ባህልም አስተሳሰብም የለብንም አይደለም ቤት ውስጥነኛ በቃ አሁን እኮ ገና ነው የወጣው ማዘንም አለማዘንም ያንቺ መፍት ነው አንገቱን 3 ጊዜ በስለት ተወግቶ የሞተው ለምንድን ነው አመጣ 3 ጊዜ አንዴ ነው ተወግቶ የሞተ ነው የተባለ አቷሺ 3 ጊዜ ነው ተወግቶ የሞተው ከፈለግሽ ያስክሬን ምርመራውን ላሳይሽ ይችላል ቀላል ሰው እንዳታረጊ ጉዳዩን በጣም ከስር መሰረቱ ያጣም የመጣው ሰው አሁን ምንድነው ለሞት ሰው እንደዚህ ስማኝ እኔ ወንድም ለሞተ ሰው ምን አናበል ዘመዴ ነው ያልኩ ነው ልክ ነው እኮ ዘመዴ ነው ይችላል ለኔ ደግሞ ፍቅረኛ ሞተ ማን ሰሚኛለሽ አይደል ሞተ ተብለ ምተው ነገር አይደለም ይሄ ሰው ለምንድን ነው የሞተው አንዳንድ ፍንጮችም ሆነ የልቤ እውነታም ሆነ አንዳንድ ነገራቶች ደግሞ የዚህ ሰው ሞት እዚህ ቤት እየሸተተኝ እሱ ነው የገደለው ሰው ሄደ ውጪ ጠይቅ ምን አገባዚ ማለት ቆይ አሁን ያልከው ነገር ምንድነው እዚህ ቤት ምን አለ እኔ እኮ የሱ ሞት እዚህ ቤት እንደሆነ እየሸተተኝ ነው ያልኩት ማለትም ይሄ ሰው 3 ጊዜ አንገቱን ተወግቶ የሞተው በምን አይነት ኬዝ ነው ታቃለሽ ታቃለሽ እኮ ማለት ነው እኔ ባክ እኔ ራሱ ፍትህ ፈልጋለሁ ፍትህ መፈለግሽን አየነው ፍርድ ቤት ሂደሽ እሺ ጉዳዩን ቀለል አድርግልሽ ፍርድ ቤት ቀረብሽ ፍቅረኛሽ አንገቱ 3 ጊዜ በስለት ተወግቶ ነው የሞተው ምን ሆኖ ሞተ ሲባል ከጓደኞቹ ጋር ይጣላ ነበር ለመጨረሻም ጊዜ ከስራ ባልደረባው ጓደኛው አብርሃም ከሚባለው ልጅ ጋር ተጣልቷል አልሽ ዋሽው ለፍርድ ቤት የሰጠሽው ቃልሽ ያንቺ ይሄ ነው አብርሃምን አግኝቻው አውርቻለሁ እንኳን ሊጣላ አብሮን አሁንም ስለዚህ ሰው አሟሟት እየሰራ ያለ ሰው ስለዚህ የማይሆን ሰው አብርሃምን ጠቅሰሽ እዛ ጉዳይ ላይ ያስከትተሽ ከሰው ጋር ተጣልቷል ብለሽ ያልተጣላ ግለሰብ ናሆምን እዚህ ጉዳይ ውስጥ አይከተትሽው ፍቅረኛዬ ነው ብለሽ እንድታወሪኝ አልፈልግም እኔ ምንም ያረኩት ነገር የለም ፍርድ ቤት ሄደሽ ለመሰከርሽ በውሸት እኔ ውሸት አልመሰከርኩ እውነታውን ነው የመሰከርኩ ከአብርሃም ጋር እንደተጣላ አንቺ በምን ነገርሽ በቃ ነገረኛ አብረን እንትን ይያነ ጊዜ በቃ ለምንድን ነው አብርሃም ጋር ጥሩ ነገር የለም ከአብርሃም ጋር በአካል ነው በስልክ ነው የነገርሽ አይ እኔ እነሱ ቁጭ ብለን ሻይ ቡና ይያለ በቃ ስለ አብርሃም ጥሩ ነገር የለውም ለምንድን ነው ስለ አይ በአንዳንድ ነገር በቃ እኔ ስለማይመቸኝ ነው ምናምን አለ እኔም ቦታ አልሰጠውትም ታውቁት አሁን ጉዳዩን ቀለል አድርጊውና የናሆምን ታክሲ ፋይፌል ለመውረስ ከወንድምሽ ጋር ምናምን ተመካክረሽ ገላችሁት ከሆነም ጉዳዩን ቀለል እናድርገው ንገሪው ልውጣ የኔ ወንድም እኔ የምንም ችግር የለብኝም ሲጀመር ደግሞ እኔ እሱን በጣም ነው የምወደው በጣም ነው የማፈቅረው በጣም ስለምታፈቅሪው መሰለኝ ገና አርባው ሳይወጣ ያላገባሽው 80 ያልተፈራረምሽው ፍቅረኛዬ ነው እያልሽ እናቱን ለመጠየቅ በሄድሽ ቁጥር ፋይፌሉ እንዴት ሆነ ወንድሜ የያዘው ሹፌር ይሁን እያልሽ እየጠየቅሽ ነበር አንገቱን ተወግቶ ከሞተ ሰው ባሻገር የሰው ንብረት ነው እያሳሰበሽ የነበረው አይደል አሁን ብራዘር ስለሞተ ሰው ከምትወራኛ ስራ አለን በቃ ስለምንም ስራ አላወራም የዚህ ልጅ አሟሟት ምንድነው ያልኩ ነው ወንድሜ በተረጋጋ መንፈስ አውራ እስካሁን ታገስኩ እስካሁን እንደነፋ እስካሁን ለፈለክ በጣም ታገስከኝ አልተታገስከኝ ምንም አልፈጥርም እያልኩ ነው ሰማኛል አይደል አንቺ ወንድሜ ምን ማለት ነው መፈጥረውን አሳያለሁ ብራዘር ሰማኝ ተረጋጋና አውራ እሺ ተጋ አንተ ግን ወንድሜ ነው ምን ትመጣ ሰማኝ አሁንም ከዚህ በላይ ረግጣለሁ መሬት አንበርክኬ ረግጣለሁ ሰማኝ ማን አባቴ እንደሆንኩማ አሳየው አንድነት እባላለሁ አልኩ ሰማኝ ከዚህ በኋላ ጫፋን ነካ አንቺ እንደዚህ ያደረገሽ አሁንም ለሱ ትቆረቆሪያለሽ እንዴ ለኔ እኮ ወንድሜ ነው እኮ ምንም ወንድምሽ ነው ያባትሽ ልጅ ነው የናትሽ ልጅ ምንም ጸባዩ እኛ ላይ ሰራ አንተ እኔን አላወከኝ ጸባዩ ህግ ላይ ሰራ ሰማኝ ጸባዩ ህግ ላይ ሰራ ስለሱ ምንም ያውቀው ነገር የለም አልጠገብክም ዱላ ገና በጣም ገና እናወራለን ያዙቷና የሁሉ ነገር የሚያረድሽ ነው ስሚ በተረጋጋ መንፈስ ነው የምወደው የማከብረው ለህይወቴ መሰረት የሆነ ወንድሜ ናሆም አንገቱ 3 ጊዜ በጩቤ ተወግቶ ሞቷል ይሄ ነገር ደግሞ በእንደዚህ አይነት ነገር አልተው እኔ እኮ ነገር ያለው ስሚ አንቺንም እንደ ወንድምሽ መርገጥ ካለብኝ ይረግጥሻል ሴት ስለሆንሽ ያከበርኩሽ ወይ ስለረገጥክ ብቻ ሁሉ ነገር የምታገኝ ይመስላል ስለዚህ በተረጋጋ መንፈስ እኔና አንቺ እናወራ ወንድምሽ በጣም ያነፋ ነው ውጪ ላይ የሚያሉ ሰዎች በደንብ ያናፍቁታል ወንድሜ ጸባዩ ነው እንደዚህ ነው እሱ ጸባይ ያገባል እሱ እንደሚያገባ እኔ ደግሞ ስለ ወንድሜ ያገባኛል ወንድምሽ ችግር የለውም በእኛ ቁጥጥር ስር ይሆናል ለማንኛውም በእናንተ ቁጥጥር ስር ነው እሺ ስሚ ለማንኛውም የሰማሽኝ ነው አይደል አዎ እየሰማሁ ነው አንገቱን በጩቤ 3 ጊዜ ተወግቶ ሞቷል
አይምሮሽ አምኗል። ፍርድ ቤት ላይ ሟቹን እንደሚያክሰው ሟቹን ለመደበቅ ስትይ የሰማሽኝ ነው። አብርሃም የሚባለው ወዳጁን ወንድሜ ጋር ለመጨረሻ ጊዜ ስልክ ተነጋግረው ነበር፣ ሲዛዛቱ ነበራች። እኔ እንደማውም በአካል ነበር የተነጋገሩት ብሎ የነገረኛል። ስለዚህ ወንድምሽ ለመደበቅ ስትይ አሁንም የተረዳሁት ያለሁት ነገር ለወንድምሽ በጣም የተቆረቆርሽ ወንድሜ እኮ ነው። ስለዚህ ወንድምሽን ከዚህ አይነት ነገር ውስጥ ማውጣት የምትችይው ከሆነ እውነታውን ስነግሪኝ ነው። ስለምን እውነት ነው? እኔ ፍርድ ቤት ሄደሽ ወንጀለኛ ያለው ሰው አብርሃምን ከሟች ናሆም ጋር ተነጋግሯል ማለት ምን አስፈለገ? በቃ እሱ ይጠላዋል። አብርሃምን እኔ ይወደኛል። አብርሃምና ናሆም በጣም ነው የሚዋደዱት። እሱ ግን ይጠላዋል፣ አይወደውም። የኔት ጓደኛዬን አይወደውም። አውቆ ነው። ስለ አብርሃም በጣም ስለማውቀው አትንገሪ። ኢቭን ነው አሁን እንኳን ስለ ጓደኛዬ አውቃለሁ በደንብ። አሁን እንኳን ስለ ናሆም ሞት ስናጣራ ሁሌ ከኋላችንና ከጀርባችን ጀጀን የሆነው አብርሃም አውቆ ነው፣ ለማስመሰል ነው። አሁንም በዚህ ልክ ከአብርሃም ጋር ተጨቃጨቅ። አብርሃም ፍርድ ቤት አጣርቶ በጣም ንጹህ ሰው እንደሆነ ወንድምሽ የተገደለ ቀን አዋሳ ለስራ ተዘዋውሮ እንደሆነም አውቃለሁ። ከአዋሳ መጥቶ በጩቤ ወቅቶ ገደለው የምትይኝ ከሆነ ለማንሽ እንውጣ እንግዲህ። እኔ እንደዛ ነው የማውቀው። ወይ በፕሌን ምናምን መጥቶ አዋሳ ገሎት ምናምን ናሆምን ተመለሰ። ነገር የለም በቃ ያለታ ተለያየን። እቤት ገባው በማግስቱ በቃ ሞተ ተባለ። ይሰማው ይሄ ነው። ምንም የማውቀው ታሪክ የለም። የዛን ቀን እኔም የማውቀው ደስ ይለኛል። የዛን ቀን ሁሌ ማታ ማታ ተገናኙ ነበር። የዛን ቀን ግን አላገኘሽም። በቃ አልተመቸኝም፣ አልወጣሁም። ያለታ ከስራ አምሽቼ ነበር የመጣሁት። ከዛ የዛን ቀን የት ነበር? አሞኝ ነበር። እቤት ነበርኩ። መኖሪያ ቤት እዚህ። ወንድምሽ ነበር? እርግጠኛ ነሽ? አንተ ለምንድን ነው ወንድሜ ላይ ብቻ እንትን? እርግጠኛ ነሽ ወይ? አው ነበር። ነበር። ወንድምሽና ሟች ፍቅረኛሽ ናሆም ሲዛዛቱ ነበር። ለምን ነው የሚዛዛቱ? በቃ እሱ አልወድም፣ እህቴን የምታገባ ከሆነ እገልሃለሁ፣ እህቴ አጠገብ እንዳትደርስ፣ እህቴን እንዳታያት እያለ ሲዝትበት ነበር። በቃ እናንተ ትንሽ መስራት አለባችሁ። እርግጠኛ ነሽ አላለው? ተጋብታችሁ ምን ታረጋላችሁ? አላለውም። እንደዛ ነገር ያላወራ ላሳይሽ። ምንድነው የምታሳየኝ? ቆይ አንተ ምንድነው ያለ ምንም ማስረጃ መንቀሳቀስ ሰው አይደለም። እውነታውን ማሳይሽ ከሆነ አሳይሻለሁ። ነግሬያለሁ። የጻፈለትን ኤስኤምኤስ አሳይሻለሁ። ዴቭ ደግሞ የማይወደው ለምን እንደሆነ ታውቃለህ? እኔ እንድሰራ ስለሚፈልግ ብቻ ሺ ጊዜ አይወደደው፣ ሺ ጊዜ ይጥላው፣ ሺ ጊዜ ለሱ አይቆርቆር። እኔ እሱ ምንም ፖይንት አይደለም። ሺ ጊዜ ባይወደው ግን አንድን ግለሰብ ተነስቶ ከእቴ ጋር አብረህ የምትሆን ከሆነ እገልሃለሁ። ዛቻና ማስፈራሪያ ባይዘው በህግ ዘንድ ብዙ አመት ያስፈልጋል። አውቃለሁ። እሱን በደንብ አላለውም ብለሽ አትካጂኝ። እኔ ያላየሁትም ካሜራ እንዳላለው ደግሞ አብረን ነው አንብቢ፣ ያዝና አንብቢ። ስለዚህ እኔና አንቺ እንግባባ በቃ። አሁን ጉዳዩ ቀለል እናድርገው እና እንደ ተማረ ሰው ትልቅ ነሽ፣ እንደ ተማረ ሰው ነው። ይሄ አሁን ማልቀስሽን እዛ ናሆም በሞተ ታይም ላይ ገና ካሁኑ እንደዚህ 6 ወር ሙሉ ተረጋግተሽ ከምትኖር የዛኔ ብታለቅሺ ጥሩ ነበር። ማስመሰልሽን ታዩና እኔና አንቺ እንግባባ። አሁን ቆይ ከኔ ምንድነው የምፈልገው? ካንቺ የምፈልገው ምንም አይነት ነገር አይደል፣ እውነታውን ናሆም አንገቱ ወንድሜ ነው እኮ ይሄንና በቃ እውነታውን ማወቅ ነው ፈልገው። ሞት አይደል በቃ እነሱ በትድግነት ያኑሩ። ካሜራ እኔና ካሜራማን እና ካሜራችን ይጥፋ። በተረጋጋ መንፈስ እውነታውን አውሪ። ጉዳዩን ቀለል እናርገው። ከዚህ ቤት ተያይዘን እንውጣ። ወንድምሽን በሰላም ወደ ቤት ይግባ። በቃ ህይወታችሁ ይቀጥል። ግን ለምን እንደሞተ ማወቅ ፈልጋለሁ። በቃ አይምሮ ያላርፋልኛ። በቃ ሰውን የገደለው ሰው እኮ እንደዚህ ምን ቀላል ነገር እኮ ሲጀመር እሱ ይንቀለቀል ነበር አይደል? ማንንም ይንቀለቀል ፍቅረኛሽ ናሆም ደረጋሽን እኮ ያስቸግር ነበር ምናምን እንደማውቀው። ስለዚህ በቃ መሞት ስለነበረበት ሞተ እኮ በቃ። እኔም እኮ ስለነበረበት ሞተ በቃ አይደለም እውነቱን ንገሪኛ። በቃ መሞት ስለነበረበት ሞተ። እኔም ብንቀለቀል ዛሬ ሞታለሁ። ስለማይወደዱ እንጂ እኮ ወንድሜ ገደለ ማለት አይደለም። እኔ አላልኩም ወንድምሽ ገደለ አይደለም ያልኩት። በቃ አንተ እያልክ ያለው እኮ እሱ ነው። ናሆም ከመሞቱ በፊት እንረጋጋ። አሁንም እንደ መርማሪ ጋዜጠኝነቴን ምናምን አንድነትን እርሹና ከተረጋጋ መንፈስ እናወራ። እሺ ካሜራውን አለ ኢትስ ኦኬ። ካሜራው መጥፋት ካለበት ይጠፋል። አሁን ካሜራውን አጥፍቼ ምናምን እኮ እኔ አልናገርም ምናምን ከዚህ ቤት ቦታ እስካሁን ያስኩት ነገር እናንተ ፍርድ ቤት የሚያስቆይ ነገር እንደሆነ እመኝ። ስለዚህ እስካሁን ያወራነውን ነገር አሁን የምናወራውን ነገር እናወራ። ካሜራውንም ምናምን ያስኩትን ነገር ምናምን እንደደላልትልሽ ከዚህች ቤት ታይዘን እንጣ። እንደማየው ቆንጅዬ ልጅ ነሽ አንቺ ስታዝኝ ማየት አልፈልግም። ባይሆን እንደውም ትንሽ አቅም ካለሽ ስንብር ተስጠን ካሜራማን አንድ 200-300 ሺህ ብር ምናምን
ይበቃናል 300,000 ብር ምናምን ሲችል ይሄን ቪዲዮ ደልተን በድል ያሉ ፖሊሶች ምናምን ስለመጡ ከኛ ጀርባ የሚሰሩ ሰዎች እነሱን አፍ ማዘጊያ 50,000 ብር 60,000 ብር እንስጣቸው እና ካሜራማኔ በነፃ 100,000 ብር አገኘን ማለት ነው የዞርን ከምንሸልም በየቤቱ ስለዚህ ጉዳዩን ቀለል አድርገን እንውጣ በምን እርግጠኛ ሆናለሁ ካሜራውን እኔ አጠፋልሻለሁ እኔ እርግጠኛ ካለሽ ወይ ልውጣ ነገርኩሽ እኮ እቺን ፋይል እንኳን ይዤ እናንተ ፍርድ ቤት ልወስድና ወንድምሽን ማይሆን ነገር ውስጥ መክራት ይችላል ቤት እኮ ሄደናል እኮ ከአንዴም ሶስት ሄደናል ድጋሚ ነው ልሽሻለሁ እኔ አሁን እቺ ያለችን ፋይል እመኝ እናንተ ፍርድ ቤት አቆማል ለምን ያቆም ምንም ያደርግነው ነገር የለም ስለዚህ ምንም ያደርጋችሁ ነገር የለም ስለዚህ ምንም ነገር አይመጣባችሁም ልውጣ ተነስቼ ቆይሽ አሁን ምን ዳርግ በቃ ካንቺ ምታደርግ ጎሁ በስንዴት ምግባባ ደስ ይላል እንደምታውቂ ደግሞ በጣም እርግጠኛ ነኝ አይደል ስለዚህ እናንቺ ምግባባ ቀለል ያሉ መልሶች መልሱልኝ ምናምን ጉዳዩን ቀለል አድርገን እንውጣ እሺ ምን ዳርግ ነው የምትፈልገው በጣም አሪፍ ጥያቄሽ ቀጥተኛ ጥያቄዎች ቀጥተኛ መልስ ብቻ እንድትሰጪ ነው ፈልግ እኔ አሁን የመለስልኝ ያልሽው በጣም ተቃራኒ መልሶችን እንትና እንደዚህ ወንድሜ ያልገደለው ወንድሜ እንደዚህ ሆነ ምና ይሄን ነገር ተይ ያወራሉሽ ትክክለኛ ወሬ ነው እስቲ ወንድሜን ተው በቃ ጠይቅ እሺ ናሆም ከመሞቱ በፊት ከ3 ቀን ምናምን በፊት ነው ወንድምሽ ይንዛቻና ማስፈራሪያ ያደረሰበት ለእህቴም ነግሬያታለሁ ላንተም ድንገረ ብዬ ነው ከመሞቱ በፊት ይሄን ሽማግሌ ምልክ ከሆነ እህቴን ታገኛትም ሆነ ከእህቴ ጎን ልትመጣ ከሆነ እመነኝ እጨርሳለሁ የሚል ዛቻና ማስፈራሪያ አድርሶበት ስለዚህ ይሄ ደግሞ ምን ያሳያል ለእህቴም ነግሬያታለሁ ሚስ ምንድነው አንቺም ታውቂያለሽ ለናሆም ምን ነገር ደረሰው ሁሉ ነገር የሚያደርገው ማለት ዳዊት ነው ግን እውነት ታላቅሽ ወንድምሽ ነው በመጀመሪያ ወንድሜ የእናቴ አባትሽ ልጅ ነው ታላቁ ነሽ የ7 ዓመት ታዲያ የ7 ዓመት ታላቁ ከሆንሽ በዚህ ልክ ሲፈነዳ በዚህ ልክ እንደ ታናሽ አኮረኩሚው ያው ምን ታረጋው እኛ አይደለም የቤት ታላቅ ወንድምና እህት አይደለም የጎረቤት ልጅ እኮ እንፈራለን እኮ እሱ እኮ የታደለ እሱ የታደለ ነው እግዚአብሔር ሲሰጥ አስተዳደግ ነው ከእግዚአብሔር ጋር ጉዳዩን አታገናኙ ነው ልክ ነው ግን በቃ ምን ታረጋዋለህ ልጁ ጸባዩ እንደዚህ ነው ማለት ቢመታ ምንም ቢል ያው ማንንም ሰው ጸባዩ እንደዚህ ነው ሊባል አይችልም ማንንም ሰው ጸባዩ እንዲህ ነው ሊባል አይችልም አትገለው ምን ታረጋዋለህ ማስተካከል ትችያለሽ ነው ህፃን ልጅ እኮ ነው ገና አይደል እንዴ ኦልሞስት 19 ዓመቱ ነው እስቲ አው ልክ ነው ግን እኔ በምችለው እኮ ሞክሬያለሁ እሺ ነው ያገባኝም አሁን ስለእናንተ ቤተሰብ መስተካከል አለ መስተካከል ራሳችሁ ፍቱ በየቦታው በየድግሱ በየሆነ ሰው ቤት ይዘሽ ውስጥ ሂጂ አንቺ ድንጋይ አንቺ ውሻ ያለ እንደቀደሙ እያወናጨቀሽ መኖር የምትፈልጊ ከሆነ እሱ ያንቺ መፍት ነው እኔ አሁን እዚህ ቤት ያስመጣኝ የናሆም ጉዳይ ስለዚህ እንደዚህ ብሎ ሊዝት ያደረገው ጉዳይ አንደኛ ምንድነው በቃ እሱ እንዳገባ አይፈልግ ለምንድነው እንዳታገቢ የሚፈልገው ቅድምም እያለኝ ነበር ምንድነው ካንቺ ጋር ያለው ምን ያለው ወንድሜ እኮ ነው ምን ይኖራል ታዲያም ሌላ ሊድርሽ ጓደኛለው የሚድርሽ አንቺ ማንንም የለም በቃ እኔ ከቤት እንደወጣ አይፈልግም በቃ ገና ነሽ ኦኬ ስለዚህ ቤት እንዲያስቀመጠሽ ሊረቅጥሽ ማደግ አለብሽ እሱ ነው የሚወስንልሽ ምን አይነት የዋህነት በእግዚአብሔር ታዲያ አንቺ የቤት ቁጭ ብለሽ ታዲያ ያሱ ገረድ ነሽ እድሜሽ መውለጃ እድሜሽ አልፋት ምንሽ እናታችሁስ እንዴት እናትና አባቶቻችሁ እንዴት ነው የምንኖር በቃ እናቴንም እንደዚህ ነው የሚያረጋት በጣም ማለት እኛ አባታችን የለም እሱ ልጅ ሆኖ ነው የሞተው ቅድም አባታችን አለ አላችሁና በቃ ውሸት ነው ህይወታችሁ ማለት ውሸት ሳይሆን በቃ አስፈላጊ ስላልሆነ እሺ ማለት አባታችን የሞተ እሱ የ10 ዓመት ልጅ ምናምን ነው እሺ ከዛ ያው እናታችን ናት ያሳደገችን እኔም በሚችለው እየሰራው ጉሊት ምንም እያለች ብቻ በቃ ብዙ ቻሌንጅ ታዲያ ጉሊት ሰርታ ፀሐይ መጥቷት ድንጋይ ተሸክማ ከስንት ደንብ ጋር ተሯሩጣ ያሳደገችን እናት ነው እንዳንቺ የሚያረጋት እኔ በቃ እኔ ልጁ ከምን ጋር እንደሚውል አላቅም የት እንደሚውል አላቅም ይማራል አው ይማራል ሱስ አለበት እኔ መሰለኝ እንደዚህ አይነት ነገር መሰለኝ ግን በቃ ልጁ አብሶ ውጪ ውሎ ሲመጣ በቃ ጸባዩ እንደምታው አሁን ጊዜው ሰልጥኗል አይደል እውነት አይምሮ ችግር ከሆነ ያለበት ሳይኮሎጂ ይገባል እንደዚህ በሆስፒታሎች የአይምሮ ሆስፒታል አለ የጤና ችግር ከሆነ ሆስፒታል አለ የሰይጣን መንፈሳዊ ችግር ከሆነ ሁሉም በየሃይማኖቱ ጸበል መሄድ አለበት ምናምን አለ አይደል በቃ ጸበል ይዛ ሄዳ ነበር እኔም ሄጄ ነበር ማለት ያልሞከርነው ነገር የለም እኔ ከማን ጋር እንደሚውል ምን አይነት ፊልም እንደሚያው ጓደኞቹ ትንሽ ወጣ ያሉ ናቸው የሚያገኛቸው ማለት ነው እና ከነሱ ጋር ከገጠመ በኋላ ነው በቃ ባህሪው እንደዚህ እየተቀየረ ይመጣ እሺ በጣም አሪፍ ባህሪው እየተቀየረ መጣ ኦሬዲ ስለዚህ ይሄን ለማስፈራራት ያደረሰው ነገር አንቺ እዚህ ቤት እንድትቆይ ብቻ ነው እንጂ ሌላ ምንም ነገር የለውም ካንቺ ጋር ምን ቆይ አንተ እንዴት ነው ምን ይኖራል አይ እርግጠኛ ነሽ አው እርግጠኛ ነኝ ምን ይኖራል እንዴ ወንድሜ እኮ ነው ናሆ ዲሞቲ ማታ ላይ ስልክ ተደውሎለት ነበር ለማን ነው የሚደውለው ለናሆ ከቤት ውጣ በር ላይ እንድናወራ እንፈልጋለን የሚል የስልክ ጥሪ ተደውሎለት ነበር ጓደኞቹ ናቸው ማለት የሆነ እሱ ለኛ ነገርኝ የነገርኩሽ ነው አፈጣጥኝ እስቲ
ፈስ ያለበት ዝላይ አይችልም እንደሚባለው አትሁኝ። ጉዳዩን ረጋሪ ጉዳዩን ያስረዳሽ እየነገርኩሽ ነው አይደል? ያ ስልክ የዳዊት የቅርብ ወዳጅ የሆነው የጓደኛው የሄኖክ ስልክ ነው። በስልክ የሚያወራው ራሱ ሄኖክ ነው። ና ከዚህ ቤት ውጣ እፈልግሃለሁ ብሎ ታዲያ ምን ያገናኛል? ከቤቱ 25-30 ሜትር ርቀት አካባቢ ባለች መግቢያ ጨለማ አካባቢ ነው 3 ወቅቶች የሞተው። ስለዚህ ይሄ ሁሉ ማስረጃዎች ወደ ምን እየሄዱ? ሄኖክ የሚባል ግለሰብ ነው የዳዊት በጣም የቅርብ ጓደኛ ናሆምን አንገቱ 3 ጊዜ ወቅቱ የገደለው። የዛ ቀን ማታ ላይ ምን ይያልከ ነው? የዛ ቀን ማታ ላይ እናታችሁ ወይዘሮ አሰለፈችን አግኝቻታለሁ። እዚህ ቤት አሁን እናንተ ጋር ያለው እንደሆነች ታውቃለች። ልጇ ምን ያህል እንደሚያሰቃያት በእንባ ነግራኛለች። ለእናቱ ያልተመለሰ ልጅ ለዚህ ምስኪን ናሆም ይመለሳል ብዬ ስለማላስብ የሰማሽ ነው አይደል? የዛ ቀን ማታ ላይ ውጪ እቤት ነው ያደረው ብዬ ለጠይቃት ሞክሬያለሁ። ማለት ለመናገር ጊዜው 6 ወር ስለሆነ ለማስታወስ ትንሽ ገታ አድርጓል። ግን በጣም ለማስታወስ ሞክር ለቅሶ ጧት ከመስማታችሁ በፊት ይሄ ልጅ እዛ ቤት እንዳልነበረ ነግራኛለች። ማለት እሱ ወጥቶ ነበር እኮ ከጓደኛው እቤት አላደረም ነው። እቤት አላደረም እኮ ነገርኩ እኮ። ቅድም እቤት አድሯል አላልሽኝም? ጓደኞቹ ደውሎ ነው የሄደው። ቅድም እቤት አድሯል አላልሽኝም ወይ? በቃ ቅድም መናገር ስላልፈለኩ ነው እንዴ። በእንደዚህ አይነት ልኩ ለወንድምሽ የምትቆረቆሪ ከሆነ ጉዳዩን አሁንም ነው የምልሽ። እስካሁን ያወራን የካሜራ ማስረጃ አለ አይደል? እስካሁን ያወራን የድምጽ ማስረጃ እጅሬ ስላለኝ ናሆምን የገደሉት ሄኖክና ወንድምሽ ዳዊት እንደሆነ በጣም እርግጠኛ ነኝ። እስካሁን እጆቹ ላይ ነው። ስለዚህ ሰብስቤ ወስጄ እስር ቤት አስገባልሻለሁ። ከዛ አንቺም በመተባበርና የማይሆን እና አብርሃም ላይ መሆን የተለያዩ ሰዎች ላይ ጉዳዩን በማላከክ ያልተወነጀረ ሰው በመወንጀል ግድያው ላይ ትብብር በመሆን አንቺ የፍቅረኛሽ ሞት እጅ አለብሽ ተብለሽ በየሚዲያው እየተወራብሽ ወደ እስር ቤት ትሄጃለሽ። ከዚህ በኋላ ምንም የምታገዝሽ ነገር የለም። ስለዚህ ጉዳዩን ቀለል አድርገን እናወራ፣ እንስማማ፣ እንነጋገር። ገንዘብ ስጪኝ፣ ጉዳዩን ቀለል አድርገን እውነታውን ነግረሽ እንውጣ። ከዚህ በኋላ ይሄን ነገር አልደግምልሽ። ይሄ ደግሞ ነው። ከዚህ በኋላ ይሄን ነገር ምንም አውራሽ ነገር የለም። ስለዚህ ጉዳዩን ቀለል እናድርግ። አሁንም ቢሆን የመጨረሻ እድል ልስጥሽ። ምታውሪኝ ምን ነግሪኝ ነገር ካለ ንገሪኝ፣ እንውጣ ከዚህ ቤት። እስቲል አሁንም በእንደዚህ አይነት ሁኔታ ምንም የማታውቂ ከሆነ ደግሞ ፍርድ ቤት በደንብ አርገው ሲያወሩሽ እሱን በደንብ ታውቂያለሽ። ይኸውልህ ወንድሜ፣ አንቺ ምን አይነት ክፉ ሴት ነሽ ግን? አንድ የምትወጂው አንድ ልታገቢ የምትፈቅጂው ፍቅረኛሽ በወንድምሽ ተገሎ በዚህ ልክ ትሆኛለሽ? ያኛው ፍቅረኛ ይሄ ወንድሜ። ቆይ አንተ ቢሆን ለማን ነው የምትፈርደው? ምንም ቢሆን የሰው ልጅ ነው። ወንድምሽ መረን ሆነ፣ ወንድምሽ ውጭ አደር ሆነ፣ ወንድምሽ ባለጌ ሆነና የሰው ነፍስ ሲያጠፋ ታዲያ መደበቅ አለብሽ እንዴ? እኔ ደብቃለሁ አላልኩም እኮ፣ ግን ወንድሜ አላረግም እንደዚህ አይነት ነገር። አሁንም አትካጂኝ። አንዳንድ እውነታዎች እያሳዩኝ ያሉት ወደዛ ነው። እርግጠኛም ነኝ እሱ እንደገደለው። ቢኮዝ አየሁት። አሁን እርግጠኛ ከሆንክ ለምን አትወስደውም? እኔም ወስደዋለሁ። አንቺንም ግን አብሬሽ ይዤሽ ነው የምሄደው እኮ። እርግጠኛ ከሆንክ እኮ ከኔ መስማት እኮ አይጠበቅብህም። ግን እንድነግሪኝ እፈልጋለሁ። በቃ ስቴፑ ለምን እንደገለው እንደፈለገ በቃ እኔ በጣም አይሙር የከለከለኝ ያለው ለምንድን ነው ሊገለው ይፈልጋል? በቃ አይወደውም። እኔ ሌላ ምንም ማውቀው ነገር የለም። እሱን እንዳገባ አይፈልግም። ሜሮ አልወድሽም ምናምን ብዬ እንዲሉጋሻው ቀይ እኮ በተጨራሽ አይምሮ እኮ የሚነካ ነገር እኮ አይደለም። ካሜራማን እኔ ውስጥ አትወጪውማ። በቃ ግዴው አሁን ሽጉጥ ብስጥሽ እሱ ሌላ ታሪክ ነው። ታዲያ ዝም ብሎ ሰው ተነስቶ እንዴት ነው ሰው የሚጠላው? ወንድሜ እሱን እንዳገባ አይፈልግም። ለምንድን ነው የማይፈልገው? አላቅም። እሱ ላይ ምን እንዳያዩ ጠይቄያለሁ። ለምንድን ነው ያልፈለከው ስል በቃ አልወደውም ነው ያለሽ? አዎ። ካንቺ ጋር ሌላ ምንም አይነት ነገር የለውም? ምን ይኖራል? ካንቺ ጋር ሌላ ምንም አይነት ነገር የለውም ወይ? በደንብ ስሙኝ ተመልካቾቻችን። አይወደውም ብላለች። ስለዚህ ኦሬዲ እንደገደለው አምናለች ማለት ነው። ስለማይወደው ገደለውሽ። ግን ለምን ገደለው? አንተ አንድ ሰው አልወደድክም ማለት ገደልክ ማለት ነው? በቃ አይወደውም። የዛ ቀን ቤት አላደረም። ጓደኛው ደውሎለት ነበር፣ በጣም እርግጠኛ ስለሆንኩ። ስለዚህ ለምን እንደማይወደው እውነታውን ንገሪኝ፣ ጉዳዩን ቀለል እናድርገው፣ እንውጣ። እየለመንኩሽ ነው። አንቺን ብትረጋጊ ይሻልሻል፣ እኔም ብረጋጋ ይሻለኛል። ያለበዛ ወንድምሽ ነፍስ እንዳጠፋ በጣም እርግጠኛ ነኝ። ነፍስ ያጠፋ ወንጀለኛ 6 ወር ቤት በመደበቅ ሌላ ሰው ላይ በማላከክ አንቺን ፍርድ ቤት ትወርጃታለሽ። ቦርድ ይሻለኛል ማለት ቦርድ ይሻለኛል። በቃ እኔ ግን እያተረዳሁት በጣም ልብሽን ያብላላው አይንሽ ላይ እየተንቀጠቀጠ ነው ሰውነትሽ። የተረዳሁት ነገር ምን መሰለሽ፣ በጣም እያስፈራራሽ አንቺን ፑሽ እያደረገሽ ያለ ነገር አትቻለሁ። ስለዚህ ሴት ነሽ፣ እንደማይሽ ጥሩ ባህሪ ያለሽ፣
ወንድምሽ በጣም እየቆሰቆለሽ እየገፋሽ ነው ያለው። እኔ እንደ ወንድም አስቢ። ኢቭን ነው በአንቺ እድሜ ያለች እህት አለች። ከካሜራ ጀርባ ያሉ ሰዎች ይሄ ሚዲያ የሚከታተሉ ሰዎች እህት፣ ወንድም፣ እናት፣ አባት አላቸው። ሴት ነሽ አይደል? ሴት ልጅ ደግሞ በዚህ ልክ መገፋት በዚህ ልጅ እንደዚህ አይነት ነገር መሆን የለባትም ብዬ አስባለሁ። ስለዚህ ጉዳዩን ቀለል እናርገው እና እንደ ሴት የደረሰብሽ ያለው ነገር ከባድ ነገር እንደሆነ የደረሰብሽ የተጎዳሽ ያለሽው ነገር አስከፊ ነገር እንደሆነ በጣም እርግጠኛ ነኝ። ስለዚህ እናውራ ነኝ ናች። ለምንድን ነው የገደለው? ምንድነው አንቺንስ የሚያስፈራራሽ? ዝም በይ እሺ ምናምን ተባለሽ። ምን ይሄን ያህል ታናሽ ወንድምሽን እኔ የሆነ ነገር ካላረገሽ በዚህ ልክ ትፈሪዋለሽ ብዬ አላስብም። ስለዚህ ምንድነው አፕን ያደረገብሽ ህይወትሽ ላይ? ምን አርጎሽ ነው? ምን ይዞ ምንድነው የሚያስፈራራሽ? የሚያስፈራራሽ ነገር አለ። በቃ የተረዳለሁት ነገር ነው። እዚህ ስራ ላይ በጋዜጠኝነት ስራ ላይ ከነሉሌ ጋር ከነአፍቴ ጋር ከነወንዴ ጋር ብዙ ስራዎችን ሰርቻለሁ። ምጠራቸው ሰዎች ላታውቂያቸው ትችያለሽ። ከዚህ በኋላ ግን ታውቂያቸዋለሽ። ብዙ ስራዎችን ሰርቻለሁ። ስለዚህ አንድ ሰው በዚህ ልክ እንደዚህ አይነት ሁኔታ ውስጥ እንደዚህ አይነት ኢሞሽናል ነገሩ ሲገባ ላይፉ ላይ ነገር አፕን ያደረገ ነገር አለ። ቢኮዝ ዩኒቨርሲቲ ደረጃ ተምሬ የተመረኩበት ስራ ጋዜጠኝነት ስለሆነ የሰው ፊት አይቼ ማንበብ ስለሚችል የሁሉ ነገር እያወራሻለሁ። ስለዚህ ኢትስ ኦኬ እንደወንድሜ የገንዘብ ድርድሩ ምናምን ኢትስ ኦኬ ይቅር። በቃ የደረሰብሽን ነገር ንገሪኝ። ወንድምሽን መክረን መታሰር ካለበት አሳሰረን። አንቺ በጥሩ ሁኔታ ህይወትሽን ቀጥይ። በቃ ወንድሜ ምንም የሚፈልገው ነገር የለም። እሱ በቃ ንብረት ነው የሚፈልገው። እኔ አግብቼ ንብረቱ አይሆንም። አንድ ንብረት ምን ያገናኘዋል ካንቺ ማግባት ጋር? ንብረት በቃ ማለት እኔ አግብቼ ከወጣው ንብረቱ ምን ያገናኘዋል? እኔት አሁንም የሆነ ነገር እየደበቅሽ ነው። ፕሊዝ ልርዳሽ እያልኩሽ ነው። እግዚአብሔርን ልርዳሽ። ኦርቶዶክስ ነኝ ኦርቶዶክስ ነሽ እንግባባ። በቃ ልርዳሽ፣ ላግዝሽ፣ ከጎንሽ ልሁን እንደ ወንድ እንደ ወንድም። እኔ እኮ ምንም የምታግዘኝ ነገር የለም። ምን እንደዚህ የተጎዳሽ እኔ ኢቭን አሁን ገዳይ ነው እሱን አንገት ላይ 3 ጊዜ በመውጋት እሱንም ጓደኛዬ ነው አንጠልጥዬ ፍርድ ቤት ከእድሜ ልክ አስፈርድባቸው እኮ አውርዳቸዋል። ከዛ በኋላ ግን የሚኖርሽ ላይፍ ምንድነው? አንቺ ነገር ማለት እኔ መናገር ይሄን ቤት ለመውረስ ብቻ አይሆንም። በጣም እርግጠኛ ስለሆንኩ ቢኮዝ ካንቺ ህይወት ጋር የሚያገናኝ አግቢ ባልሽ እኮ አይወርስም ይሄን ቤት። በቃ እኔ ስለምካፈለው እንደዛ ይመስለኛል። በቃ ሌላ ነገር የለውም። እግዚአብሔር በጣም ልረዳሽ እየሞከርኩ ነው። ወንድሜ እኔ የምነግርህ ነገር እኔ ያለሁበት ህይወት ብነግርህ ምንም ላንተ ለውጥ የለም። በጣም ለውጥ አለው። በጣም ላግዝሽ እችላለሁ። እጅ ላይ በጣም ትላልቅ የህግ ባለሙያዎች፣ በጣም ትላልቅ ጠበቆች፣ በጣም ትላልቅ የሚፈታ አይደለማ። ስሚ፣ በጣም ትላልቅ የአይምሮ ሐኪሞች፣ በጣም ትላልቅ ሰዎች እጅ ላይ አሉ። ይሄ የቤተሰብ ጉዳይ ነው። ኢትስ ኦኬ ልርዳሽ ነው። የቤተሰብ ጉዳይ ብቻ ሳይሆን ይሄ ሞት የሚያደርስ አንቺን እንደ ሴት እንደ ሰራተኛ እንደ ታላቅቱ ሳይሆን እንደ ገረድ ሴት የሚያሳይ ነገር ምንድነው? በታናሽ ወንድምሽ ይሄኛል የምትረገጩ? በቃ እኔ አላቅም። ወንድሜ ምን እያየ እንደሆነ አላቅም። ማለት እንደዚህ የኔና የሱ ማለት እኔ ከየት እንደምጀምር ኢትስ ኦኬ በቃ ቀለል አድርገሽ ንገረኝ የተፈጠረውን ነገር። እኔት ተረጋጊ። ይገባኛል ከባድ ነገር እንደሆነ ፊትሽ ላይ ያነበብኩ ነው። ተረጋጊና የተፈጠረብሽን ነገር ንገሪ። ማለት እንዴ ብዬ ነው የምናገረው? ምን አርጎሽ ነው ወንድምሽ? ስትሰርቂ ምናምን ይዞሻል ቪዲዮ? ስትሰርቅ እሱ እኮ ጥሩ ነገር። ታዲያ ምን ከዚህ ከፋ ምን አርጎሽ ነው ይሄን የሚያስፈራራሽ? ማለት ሰው በወንድሙ አላቅም። እኔ እንዴት ብዬ እንደምናገር አላቅም። እኔ ወንድሜ ይሁን ማለት ወንድም ይሄን አሊውን አይደለም የሚለው ለኔ ራሱ ጥያቄ ነው። እኔ ልጁ ምን እንደሆነ ምን አይነት ፊልም እንደሚያይ ከምን ጋር እንደምውል ማለት አሁን ብነግርም እኮ ምንም ለውጥ የለውም። ማለት ውርደት በቃ አለ አይደለ? አረ በእግዚአብሔር ውርደት አይደለም መፍትሄ ሰጥሻለሁ። ወንድምሽ እስካሁን በእንደዚህ አይነት ልክ ያሰቃየሽ አይኖርም እንጂ እኮ ሞቻለሁ። ምን ብነግር ባልነግር እኮ ለውጥ ምንድነው? ኢትስ ኦኬ ከዚህ በኋላ እኮ ህይወት አለ። የኔ እናት ወጣት እኮ ነሽ ገና፣ እድሜሽ ገና ነው እኮ ገና 20 ቤት ውስጥ ያለሽ ሴት ነሽ። ከዚህ በኋላ ታገቢያለሽ፣ ከዚህ በኋላ ትወልጃለሽ፣ ከዚህ በኋላ ትዳር ተመሰረ፣ ከዚህ በኋላ ሰው ትሆኛለሽ አይደል? ስለዚህ የሚቀጥል ህይወት ስላለ ተስፋ አትቁረጭ። እንደዚህ ተስፋ የሚያስቆርጥሽ ነገር እንደዚህ አፕን ያደረገብሽ ነገር ምንድነው? እባክሽ ላግዝሽ፣ እባክሽ ከጎንሽ ነው በማርያም። በቃ እኔንም አታስጨንቂኝ። ምንድነው? ምን አይነት ፊልም አይቶ ነው? ምን አርጎሽ ነው? ወንድሜ ማለት አንተ እንዳልከው ቅድም እውነት እሱን አይወደውም። እኔ ሌላ ሰው እንዳገባ አይፈልግም። ለምን አይፈልግም? በቃ እኔ እወድሻለሁ ነው የሚለኝ። እኔ ራሱ እህቱ ነሽ እኮ ይወድሻል። ለምን አይወድሽም? እሱ በእህት ቢሆን እኮ ደስ ይለኛል። እኔም እና ምንድነው የሚወድሽ ታዲያ? ግን የሱ ታሪክ ሌላ ነው ማለት ሌላ ነው
በቃ እኔ አፈቅርሻለሁ ነው የሚለኝ። ስማም እህቱን እሱ ብቻ አይደለም እኮ እኔ ሌላ ሰው እንዳገባ ሌላ ሰው ጋር እንደሆነ አይፈልግም። ታዲያ አግብቶሽ እህቱን አግብቶ ታዲያ ሊኖር ነው? የሱ ሐሳብ እንደዛ ነው። በቃ እኔ እኮ እህት ነኝ እንዴት ነው ማለት እኔ እናቴን ራሱ ጠይቂያታለሁ። ይሄ ልጅ በማደጎ ነው ወይ እዚህ ቤት የመጣ? እናትሽም ታውቃለች? አዎ ታውቃለች። ታዲያ ወይ የሆነ ጸበል ወይ የሆነ ሆስፒታል አትወስዱትም እንዴ? እህቱን አግብቼ ይኖራል። በቃ እሱ ምንድነው የቀለል ያለ ነገር ነው የምልህ ስታስበው። ማለት እኔ ብዙ ነገር አስፈራርቶኛል። እኔ እኮ ትቼ መሄድ አቅቶኝ አይደለም። ታዲያ ትተሽው ለምን አልወጣሽም? እኔ እኮ እንደዛ መውጣት አቅቶኝ አይደለም። ወይ ለህግ አካል ወይ የሆነ ነገር ወይ የትም መውሰድ አቅቶኝ አይደለም። እሺ ግን እኔ በቃ በማላስበው አንተ ወንድሜ እንደዚህ ያደርጋል፣ ወንድሜ በዚህ ልክ የወረደ ነገር ይሰራል ብለህ ታስባለህ? አታስበው። ምን አድርጎሽ ነው? ማለት እኔ ሻወር ስወስድ ልብስ ስቀይር ለካ እሱ እኔ ሳላ ካሜራ አስቀምጦ ነበር በዚህ ቤታችሁ ውስጥ። አዎ እሺ ከዛም በቃ ያንን ካሜራ እያመጣ ይኸውልሽ አንቺ ሌላ ሰው ካገባሽ ከሌላ ሰው ጋር ከሆንሽ ይሄንን ሚዲያ ላይ ነው ምሸጥልሽ። በቃ ራቁትሽን ቀርጾ ማለት። አዎ ምንድነው ይፈልገው? በቃ ራቁት ቪዲዮ ይዞብ ያስፈራራሽ ነው? አዎ ወንድምሽ። ከዛን በቃ ያለታ እኔ እሱ እኮ አሁን ሽማግሌ ሊልክ ነው። በቃ ከሱ ጋር ማለት እኔ የሚቀልድ ነው የሚመስለኝ እንደዚህ ሲል ማለት ነው። ማለት ወንድም በቃ አታገቢም ገና እኮ ነው። ማንንም ወንድም እኮ ይላል እንደዛ ጥሩ ቦታ እንድትወርቅ ነው የሚፈልገው ወንድማ። እኔም በቃ ስቲል በዛ ልክ ነው የተረዳ ብዬ ነው ያሰብኩት እንጂ እዚህ ደረጃ ድረስ ይሄዳል ብዬ አይደለም። ወድሻለሁ ስል ማንኛውም ወንድም እንደሚወድ ነው እኔ የተሰማኝ። እሺ ቆይ እኔ አሁን ታዲያ ቬሎ ሱፍና አርጋችሁትና ወንድም እንድትጋቡ ነው የፈለገው? እሱ እንደዛ ነው የፈለገው ማለት በቃ ከዛ በኋላ በቃ እኔ እኮ አሁን ላገባ ነው ሽማግሌ ልልክ ነው ስል እደፋልሻለሁ እኔ ያልኩሽ ዛቻ ማለት ነው። አዎ እሺ እንዴት ነው በቃ ቪዲዮ ይዞብሽ? እሺ ምንድነው የፈለገው ካንቺ ጋር? ይነካካሻል? በቃ ያስፈራራኛል። አይ ማግባት ብቻ ነው ፈልጋለሁ የሚልሽ ወይስ ካንቺ ጋር ሴክስ ማድረግ ይፈልጋል ወይስ ምንድነው? እሺ በቃ ይዞሽ አንዴ እውነቱን ነገርሽኝ አይደል? በቃ እውነቱን በደንብ ንገሪኝ። ማለት ከዛን አንድ ጊዜ እንዲህ በዓል ምናምን ነበርና ማዘር የሆነ ቦታ ሄዳ ነበር። ከዛ እሱ ወጥቶ የሆነ እኔ ምን ይዞ እንደመጣ አላውቅም። መቼስ ወንድም እንደዛ ነገር ያደርጋል ብላ አታስብምና የሆነ ምን ጠጣ ውስጥ ጠላ እየጠጣው ነበር። እዛ ውስጥ ጠላ ውስጥ ምን እንደጨመረ አላውቅም። እኔ ህይወቴን አላውቅም ነበር። ከዛ ራሴን ያገኘሁት አልጋ ላይ ከታናሽ ወንድምሽ ጋር ጋር ይሰውረን። ተመልካቾቻችን ከቀን ወደ ቀን ብዙ ነገር እየሰማን ነው። ከዚህ በፊት ከነ ሉሌ ጋር ጾታ ያስቀየሩ ሴቶች ሰማን። አሁን ደግሞ ወንድሙ እህቱ ላይ ጠላ ላይ መድኃኒት እየጀመረ የቁበት ማለት ገና ህፃን ልጅ 20 ዓመት ልጅ። እኔ ሶሻል ሚዲያው ላይ የምናሰራጨው ሶሻል ሚዲያው ላይ የሚታየው ነገር ምን እንደሆነ አላውቅም። በዚህ ልክ ነው ትውልዳችንን፣ በዚህ ልክ ቤተሰባችንን፣ በዚህ ልክ አይምሮአችንን እየገደለ ያለው ነገር ነው ሶሻል ሚዲያ ላይ የሚታየውና እኔ ቤተሰቦቼ ተጠንቀቁ በእግዚአብሔር። በቃ ሶሻል ሚዲያ ላይ የምታዩትን ነገር እየመረጣችሁ እዩ። ህፃን ልጆቻችሁ ሶሻል ሚዲያ ላይ የማዩትን ነገር ተከታተሏቸው። ዝም ብላችሁ ቲክቶክ እየከፈታችሁ ዝም ብላችሁ ፌስቡክ እየከፈታችሁ አትስጡ። ህፃን ልጆች ስልክ ዝም ብላችሁ አትስጡ። ከቻሉ ያጥኑበት ስልኩን፣ ካልቻሉ ደግሞ የማዩትን ነገር ተቆጣጠሩ። በየሶሻል ሚዲያው የሚታየው ነገር እንግዲህ ከየት አምጥቶት ነው ታዲያ? እንዳልሽው ፊልም ምናምን እያየ ነው እንግዲህ ልጅ ኖርማል ነው ይልሻል። ምንድነው በቃ እኮ ምንድነው ኖርማል? እህቱን ታዲያ ደፍሮሻል ማለት እኮ ነው። ስማሙ እንግዲህ ምን ጋይቴ አይዞሽ እግዚአብሔር ያበርታሽ ነው ማለት የምችለው። ምን ማድረግ እንደምችል አላውቅም። አንድ ወንድም በእንደዚህ አይነት ልክ ይሆናል ማለት አይችልም። ለማንኛውም ነፍሰ በላ እንደሆነ ሰው እንደበላ የፍቅረኛሽን ነፍስ እንዳጠፋና አንቺንም እንደደፋሽ እዚህ ፊት ለፊት እሱ ይገባል ነገር እኔ እኮ በቪዲዮ ነው የሚያስፈራራኝ። በቃ እሱንም ቪዲዮ እዚህ ፊት ለፊት ቁጭ ያስደልትልሻለሁ ማለት ሌላ ቦታ ቢያስቀምጥስ? አይተን ስልኩ ነው እሱ ስልኩን እዚህ ትቶ ነው የወጣው። ማን ሌላ ቦታ በፍላሽ ቢያስቀምጥስ? እሱን እኔ አሁን አስጨርሷል። ከካሜራ ጀርባ ያሉ ሰዎች ኮምፒውተር ስላለኝ በጣም ጎበዝ ናቸው። ይሄን ስልክ እንዳለ ቪዲዮ እንደልቱልናል። ኢትስ ኦኬ አትጨናነቂ። ከሌላ ቦታ ያስቀመጠው ቪዲዮ እንዳለ ደግሞ እዚህ አስደልተዋለሁ። አሁን እዛ ውጪ ፖሊሶች እየቀጠቀጡት ያረጋጉት ነው የሚሆነው። ቤት ላስገባውና ይቅርታ እንዲልሽ እስካሁን የተጫወተብሽ በይቅርታ እንደማይሸሸግ አውቃል። ይቅርታ እንዲልሽ በቃ እንደ እህት አንቺ ይቅር ብለሽው ብዙ ነገር እንድታስተካክለት ነው የምፈልገው። እኔ ጃሱ ያንቺ ውሳኔ ነው። ይቅር በይው ይቅራት በይው አላውቅም፣ ግን ነፍስ በማጥፋት ወንጀል ወደ ህግ እንደምወስደው በጣም እርግጠኛ ነኝ። ሁለት ደግሞ እህቱን እየደፈረ እህቱ ላይ እየተጫወተ ያለ ግለሰብ ነው። ሴት ልጅን እየደፈረ ኢቭን ነው ስጋውን እየደፈረ የተጫወተ
ሌላም ደግሞ ቪዲዮ ይዞ የሴት ልጅ የራቁት ቪዲዮ ይዞ ያስፈራራ በጣም በብዙ ወንጀል እንከሷለን። በቃ አንቺ አሸሽጊለት። በእንደዚህ አይነት ልክ የሆነ ወንድም ነገ አርዶሽ እንደማይድ እርግጠኛ አይደለሽ። እሱ እኮ ይሻላል። ነገ ነፍስሽ እንደማይበላው እርግጠኛ አይደለሽ። ስለዚህ በእንደዚህ አይነት ሁኔታ ያለ ወንድም አይደለም፣ አሸሽጊለት።